አንቺ ምን ማድረግሽ ነው? እኔ የማለት ነገር ይችኛልሽ ለዛም የባሌን ሸርታተሽ አረ ዲሪ ሰለሰውን ክፎስ ጀኛ ሳታስቢው እንቅልፍ ወሰደሽ አይደል? ሳታስቢው የባሌን ሸርታተሽ ተኛሽ። አረ እንደ ድንገት ነው። ምን ነው ድንገት? ሲጀመር መኝታ ቤታችን ለምን ገባሽ? ቅድም እንኳን አንቺ ጠብቂኝ ብለሽ ጥለሽኝ ሄድሽው። እረሳሽው እንዴ? እሚረሳ ይርሳሽ። ድጋሚኛ ክፍል እንዳትገቢ። አረ አልገባም፣ አታስቢ። እንደ ጓደኛ ስለቀረብኩሽ ነው ይሄን ያህል ተናናካ። ከዚህ በኋላ እንደ ቦታሽ ትሆኛለሽ። አቤት ምን ነው ቦታሽ ማሰባሰብ አይደለም እንዴ? ምንድነው ባንዴ እንደዚህ ቀየረሽ? ቆይ ባሌን አክብረሽ እስክተኝ የምጠብቅሽ ነበር የመሰለሽ? ቲሸርቱን አክብረሽ ተኝተሽ ምን እንደሽ ነበር የጠበቅሽው? ሳላቅ ነው በአጋጣሚ ላጥፎ ነበረ። ከዛ ጠረኑ ደስ ብሎሽ አቅፈሽው ተኛሽ። አረ አይደለም። እሺ በቃ ይቅርታ። በይቅርታ የሚታለፍ ነገር አለ። አሁን ብቻዬን መሆን እፈልጋለሁ። ተኝ። ቤሊን የአቶ አምነንን ቲሸርት ይዛ አልጋቸው ላይ በመተኛቷ እጅግ በጣም የከፋ ችግር ተፈጠረ። ይህንን ያየችው የአቶ አምነን ባለቤት ወይዘሪት ጀሪ ቤሊን ላይ እጅግ በጣም ተናደደችባት። ዛሬ የባሌን ቲሸርት አቅፈሽ ተኛሽ፣ ዝም ካልኩሽ ደግሞ ነገ ባሌን አቅፈሽ ትተኛለሽ የምትለዋ ጀሪ አሁን ይህንን ቤተሰብ ውጥንቅጡን እያወጣችው ትገኝ ነበር። ታዲያ ቤሊንም ሌላ ስህተት ሰራሁኝ እያለች ለእናት ዛሃራ ሁሉንም ነገር እየነገረቻት ትገኛለች። እናት ዛሃራም ቤሊን የኔ ልጅ እባክሽ ተረጋጊ፣ ምንም ስህተት አልሰራሽም፣ ይህ የሚያጋጥም ነገር ነው ትላት ነበረ። በሌላ በኩል ደግሞ ችግሮችን እየጠበቀች የምታባብሰዋ ሜርሲ እኔ አንቺን በዚህ ልክ አልጠበቅኩሽም ነበረ፣ እዚህ ቤት ከማንም በላይ ተሰሚነት ያለሽ አንቺ ነሽ እያለች ቤሊንን ማሳቀቋን ቀጥላ ነበር። ታዲያ ቤሊንም የአቶ አምነን አልጋ ላይ የተኛሁት በስህተት ነው በማለት ሜርሲን ለማሳመን ብትሞክርም ነገር ግን በድንገት ከንፈሯን ሲስማት እንዳየቻት እየነገረቻት ትገኝ ነበር። አሁን ላይ ቤሊን ትልቅ ስህተት ሰራሁ እያለች ራሷን ከመውቀስ ሳትድን ጀሪ ደግሞ ሌላ ታሪክ ይዛባት መታ ትገኛለች። እሱም ምንድነው? አንድ እጅግ በጣም የሚወደው ቀሚስ ጠፋኝ በማለት የቤሊን ክላስ ውስጥ በማድረግ እናም ቤሊን ቦርሳ ውስጥ በመክተት እሷን ወንጀለኛ ለማድረግ እየሞከረች ትገኝ ነበር። ታዲያ በስከ መጨረሻም የጀሪ እቅድ ሰርቶ አምነንና ቤሊንን አጣልታቸው ትገኛለች። ይህንን ያክል አያውቀኝም ነሯል፣ ምን ይሉታል የማይወደኝን ሰው መከተል የምትለዋ ቤሊን አሁን ላይ ልቧ ተሰብሮ ትገኝ ነበረ። ታዲያ አምነንም የጀሪን ሀሳብ በመስማት ቤሊንን እንደዚህ ማስቀየሙ እናም እሷን መጠርጠሩ እጅግ በጣም የሚያሳፍር ነገር ነው። አምነን ቤሊንን አላውቃትም ነበር፣ እንዴት አይኔን አይታ አትረዳም በማለት ራስ ወረዳውን እሷን መውቀሱን ተያይዞት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ድር ፊልምን ክፍል 26 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አምነን ክፍል ቤት ላስተካክል ገብቼ ሳላስበው አልጋ ላይ ወደኩኝ፣ እናም እንቅልፍ ወሰደኝ የምትለዋ ቤሊን አሁን ላይ ለሜርሲ ይህንን ሁሉ ነገር ስትነግራት ሜርሲ ደግሞ ይህንን አጋጣሚ ተጠቅማ አይደለም አልጋው ላይ ከንፈርስ ላይ ወድቀሽለም እንዴ ስትል ነበረ ቤሊንን እያሳቀቀቻት የምትገኘው። ታዲያ ቤሊንም እባክሽ ሜርሲ አንቺ እንደምታስቢው አይደለም፣ አምነን እራሱ ነው ይህንን ነገር ያደረገው ስትልም ሜርሲን ለማስተባበል ብትሞክርም ነገር ግን አውቃችሁ እና አስባችሁ
ታማግጡና ከዛ በኋላ ራስ ነው ያደረገው ትላላችሁ ስትልም ከቤሊን ጋር ለመደራደር እየሞከረች ትገኝ ነበር። ታዲያ ቤሊን እኔና አንቺ በአንድ ነገር እንደራደር የምትለዋ ሜርሲ አሁን ላይ ቤሊን ጆሮ ጠቢዋ ወይም ደግሞ ወሬ አዳማጯ እንድትሆንላት እያደረገቻት ትገኛለች። እሱም ምንድነው ወይዘሮ ሴማ ስለኔ የምታስበውን ነገር እና የምታደርገውን ድርጊት እየተከታተልሽ ለኔ ትነግሪኛለሽ። ያኔ ደግሞ ይህንን ያንቺን መጥፎ ሚስጥር ጄሪ ጓደኛዬ እንዳትሰማ አደርግልሻለሁ ትላት ነበረ። ምንም የማታውቀዋ ቤሊን አሁን ላይ በሜርሲ ሀሳብ ለመስማማት እጅግ በጣም ከባድ ሆኖባት ትገኛለች። ታዲያ ቤሊን ይህንን ወሬ ሳጣራ እና ወሬ ስለቃቅም ቢያውቁብኝስ ትላት ነበረ። ወይዘሮ ሜርሲም እኔ አይመለከተኝም፣ ነገር ግን ሚስጥርሽ እንዲደበቅልሽ ከፈለግሽ እያንዳንዱ የምልሽን ነገር ታደርጋለሽ። እናም ሴማ ለኔ ምን ያክል አመለካከት እንዳላት እያጣራሽ ትነግሪኛለሽ ስትልም በወጥመዷ አጥምዳት ትገኝ ነበረ። አሁን ላይ ግራ እየተጋባችና እየተወዛገበች የምትገኘዋ ቤሊን በሜርሲ ሀሳብ ከመስማማት ውጪ ሌላ ምንም አማራጭ እንደሌላት እያሰበች ትገኝ ነበረ። እዚህ ቤት ውስጥ እኔ መብት የለኝም ወይ የምትለዋ ጄሪ አሁን ላይ አምነንን ለማናገር ትክክለኛው ሰዓት ነው በማለት ቆይ እዚህ ቤት ውስጥ መኖራቸው ጥቅም ከሌለው ሰዎች ጋር መኖሩ አስፈላጊ ነው ወይ ስትልም አምነንን ጠይቀው ትገኝ ነበረ። አምነንም ቆይ ስለማን ነው የምታወሪው? እዚህ ቤት ውስጥ መኖሩ ጥቅም የሌለው ሰው ማን ነው እያለም ጥያቄውን ቀጠለ። ታዲያ ወይዘሪት ጄሪም ሲፈን እንዲሁም ደግሞ ቤሊን ለኛ ምንም አይነት ጥቅም የላቸውም፣ ስለዚህ ከዚህ ቤት እንድታስወጣቸው እፈልጋለሁ ትለው ነበረ። አቶ አምነንም ታይ ጄሪ እንዴት እንደዚህ ታረጊያለሽ? ከኛ ጋር ብዙ ጊዜ አሳልፈዋል፣ እናም ደግሞ ብዙ ችግሮችን ተቋቁመዋል። አሁን ደግሞ ልብሳቸው ሳይቀር ተቃጥሎባቸዋል። እንዴት ብዬ ነው ከዚህ ቤት ውጡ የምላቸው ሲልም ነበረ። ምን አይነት አሳፋሪ ሀሳብ እያሰበች እንደሆነ እየነገራት የሚገኘው። ታዲያ ወይዘሪት ጄሪም ስለዚህ እነሱን ከዚህ ቤት ለማስወጣት ግዴታ የሆነ ነገር ያስፈልጋል ማለት ነው ብላ በማሰብ አንድ መጥፎ እቅድ አቅዳ ትገኝ ነበር። እቅዱም ምንድነው? ከቤሊን እጀምራለሁ በማለት ልብሴን ወሰደችብኝ እናም ሰረቀችኝ ስትል ቤሊንን ለማወናጀል ነበረ የሞከረችው። በስከ መጨረሻ ወይዘሪት ጄሪ በእቅዷ መሰረት አምነንና ቤሊንን ልታጣላቸው ችላለች። ታዲያ እባክህ አቶ አምነን እኔ ምንም ነገር አላደረኩም እያለች ቤሊንም አምነንን ለማሳመን ብትሞክርም ነገር ግን አምነን ጄሪን አምኖ ሙሉ በሙሉ የጄሪን ቀሚስ ሰርቀሻል፣ ታዲያ ካልሰረቅሽው አንቺ ክፍል ውስጥ ምን ያደርጋል በማለት ነበረ እየወነጀላት የሚገኘው። ምንም እንኳን ቤሊን አቶ አምነንን እጅግ በጣም ብትወደውም ነገር ግን ስላላመናት እናም በዚህ ጉዳይ ስለተጠራጠራት እጅግ በጣም ተበሳጭታና ተናዳበት ትገኛለች። አምነን እንደዚህ አይነት ሰው መሆንክን አላውቅም ነበረ፣ እንዴት እኔን በእንደዚህ አይነት ተልካሻ ነገር ትጠረጥረኛለህ የምትለዋ ቤሊን በስከ መጨረሻ ልቧ ተሰብሮባት ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።